ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የፍሬሽመን ጂኦግራፊ የባህር ዳር ዩኒቨርሲቲ የሚድ ኤግዛም ጥያቄዎችን አብረን እንሰራለን። ከ20 በላይ መልቲፕል ጥያቄዎች ናቸው። ቤዝድ ኦን ዩኒት 1 ከ20 ኦልሞስት ወደ 30 አካባቢ ከ30 የሚያዝ የሚድ ኤግዛም ጥያቄዎች ናቸው። ቤዝድ ኦን ዩኒት 1 2 እና 3 የተወጣጡ ጥያቄዎች ናቸው። የመጀመሪያው ፓርት የሚሆነው የትሩ ፎልስ ነው። ተማሪዎች ጥያቄ አስተያየት ካላችሁ እንደተለመደው ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ደግሞ ላይክ አድርጉ ፕሊዝ። ቪዲዮ ከእይታ አንፃር ላይኩ ብዙም ስላልሆነ ላይክ እንድታረጉ ኮሜንት እንድታረጉ ጠይቃችኋለሁ። ተጨማሪም ፒዲኤፍ የምትፈልጉ ከሆነ ቀጥታ ጥያቄዎችን ብለርድ ስለሆኑ ለመስራት ትንሽ ስለማይመቹ ነው ወደዚህ የቀየርኩት። የምትፈልጉት ከሆነ ቴሌግራማችን ላይ በዚህኛው ሊንክ ወይም ኮሜንት ላይ ባለው የቴሌግራማችን ሊንክ ገብታችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። የመጀመሪያው ፓርት true false ነው። instruction write true if the statement is correct and write false if the statement is incorrect ይለናል። write your answer on the answer sheet provided. The first question, most of the lowland in Ethiopia are found along the outlying part of the country ይለናል። የዚህ ጥያቄ ትክክለኛ መልስ እናንተ ቀድማችሁ ቪዲዮን ፖዝ አድርጋችሁ ለመስራት ሞክሩ። የ5 ሰከንድ ሰጣችኋለሁ ከዛ እኔ እሰራላችኋለሁ ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ የሚሆነው ትሩ yes outlying region ላይ ነው የሚገኙት። የአብዛኛው የኢትዮጵያ ፊዚዮግራፊውን ስንመለከት በአብዛኛው ሴንትራል ሃይላንድ በብዛት ያለበት ነው። ላውላንድ አካባቢዎች በብዛት እነ ዳሎል ዲፕሬሽንም ኦጋዴን በአብዛኛው የምስራቁ ዌስተርን ላውላንድ ምናምን የሚባሉት አገሪቷ አውትላይንግ ምንድነው ዳር ነው የሚባለው ጠረፍ አካባቢ ናቸው በአብዛኛው የሚገኙት። አውትላይንግ ነው ትክክለኛ መልስ ይሆናል ማለት ነው። ሁለተኛ the occurrence of metallic minerals in Ethiopia is associated with the Paleozoic era ነው የሚለን። ለዚህ ጥያቄ ትክክለኛ መልስ የሚሆነው false ነው። እነዚህ ሜታሊክ ሚነራልስ የምንላቸው ምንድናቸው? ኢትዮጵያ ላይ ይሄ ወርቅ ፕላቲኒየም ምናምን ማለት ነው። በአብዛኛው እነሱ አሶሺየት የሚሆኑት ከፓላዚክ ኤራ ሳይሆን ከፕሪካምቤሪያን ኤራ ነው። ይሄ ቤዝመንት ኮምፕሌክስ ሮኮች እንትን ያሉበት ጊዜ ማለት ነው። በፓላዚክ ሳይሆን የፕሪካምቤሪያን ይሄ ኦልደስት ጂኦግራፊካል ኤራ ነው። ፕሪካምቤሪያን ፓላዚክ ኤራ አይደለም። ሶስተኛ the earth experienced a marked climatic change during the tertiary period when warmer and dry were replaced by alternating with colder and wet periods. The earth experienced a marked climatic change during the tertiary period when warmer and ሶስተኛ ጥያቄ አክቹአሊ ይሄ የተከሰተው በኳተርናሪ ፔሪድ ነው እንጂ በቴሪሻሪ ፔሪድ አይደለም። እዚህ ጋር ግን ቴሪሻሪ ፔሪድ ነው የሚለው። ስለዚህ ትክክለኛ መልስ ፎልስ ነው የሚሆነው። Number 4 eon is the smallest unit of time on the scale and encompasses millions of years ነው የሚለው። I think ቀላል ጥያቄ ነው። ምንድነው? false because eon largest unit of geological time ነው እንጂ smallest unit of time አይደለም። በዋናነት ቅደም ተከተሉ ከኢዮን ከዛ ኤራ አለ ከዛ ፔሪድ እያለ ይቀጥላል። ኢፖች እያለ ኢፖች ስሞለስት ዩኒቱ ነው። ኢፖች ኢዮን ሳይሆን ኢፖች። መልሳችን ፎልስ ትሩ ፎልስ ይሆናል ማለት ነው። ፓርት 2 የማቺንግ አይተም ጥያቄዎች ናቸው። ኢንስትራክሽን ማች ኮለመን ኤ ሜጀር ጂኦሎጂካል ኢቨንትስ ዊዝ ኮለመን ቢ respective eras or periods in which the event occurred and write on the answer sheet provided.
provided ነው የሚለን። ኮለመን ኤ እና ቢ ላይ ያሉትን ጂኦሎጂካል ሜጀር ጂኦሎጂካል ኢቨንቶችን ከኢቨንቶች ሜጀር ኢቨንቶች በዛ ጊዜ ከተከሰቱት ጋር ነው ማች የምታደርጉት። አንድ ጊዜ ሁሉንም ጥያቄዎችን እንድታዩ ስክሮል አድርገዋለሁ ወደታች። የመጀመሪያው denudation in the Penipalation አለ። ሁለተኛ ላይ Great East African Rift Valley, crystalline basement complex rocks, climate change induced pluvial rains, እንጣሎ ላይምስቶን። ኮለመን ኢ ኢቨንቶች እና ሜጀር እንትኖች ፕሪካምብሪያን አለ፣ ፓላዞይክ፣ ጁራሲክ ፔሪድ፣ ተርሸሪ፣ ኳተርነሪ እና ክሪታሲየስ ፔሪዶች ናቸው። denudation in the የመጀመሪያው denudation እና penipalation እነዚህ ውስጥ በየትኛው ኤራ ወይ ፔሪድ ላይ ነው denudation? ፕሪካምብሪያን የትኛው ነው? ፓላዞይክ ኤራ ላይ ነው። ፓላዞይክ ኤራ ላይ ነው ከእንትን ቀጥሎ ያለው ማለት ነው። ማሲቭ ኢትዮጵያ ላይ ከባድ የሆነው denudation ማለት ከባድ የሆነ እንትን ማለት ነው። ኢሮዥን በአማርኛ ምንድነው ኢሮዥን? ያ የተከሰተበት ጊዜ ነው። ይሄ ሰርፈስ የሆነው ሌቭል የሆነው እንትን እንዲፈጠር ያስቻለው ማለት ነው። ፔኒፓሌሽን ነው የተፈጠረው ፓላዞይክ ኤራ። ሁለተኛው ግሬት ኢስት አፍሪካን ሪፍት ቫሊዎች በየትኛው ፔሪድ ነው? በእነዚህ በተለያዩ ኢንተርናል ፕሮሰሶች የሚፈጠሩ በእሳተ ገሞራ በከፍተኛ እሳተ ገሞራ እና ውስጣዊ ቴክቶኒክ ፎርሶች አማካኝነት የተፈጠረ ነው። ዲ ተርሸሪ ፔሪድ ላይ ነው። በሴኖዞይክ ኤራ ተርሸሪ ፔሪድ ላይ ነው የተፈጠረው የግሬት ኢስት አፍሪካን ሪፍት ቫሊ። ስለዚህ አንደኛ ቢ ነው denudation እና penipalation፣ ፓላዞይክ፣ ከዛ በኋላ ግሬት ኢስት አፍሪካን ተርሸሪ ፔሪድ ሴኖዞይክ ኤራ ተርሸሪ ፔሪድ ላይ ነው። ሶስተኛ ክሪስታሊን ቤዝመንት ኮምፕሌክስ ሮክስ ይለናል። እነዚህ በጣም የቆዩ ወይም ኦልደስት የሚባሉ ድንጋዮች ናቸው። በኢትዮጵያ በብዙ ወደ ቢሊዮን የሚጠጉ ዓመታትን ያስቆጠሩ ናቸው። ኦልደስት እንትን ያላቸው መቼ ነው የተፈጠሩት? በፕሪካምብሪያን ፕሪካምብሪያን ነው። አንደኛ ምንድነው? ቢ ነው ማለት ነው። አንደኛ ቢ ነው። ሁለተኛ ዲ ነው ተርሸሪ ፔሪድ ዲ። ሶስተኛ ኤ ይሆናል ማለት ነው። ሶስተኛ ኤ ይሆናል። አራተኛ ክላይሜት ቼንጅ ኢንዱስድ ፕሉቪያል ሬንስ በየትኛው የፕሉቪያን ሬን የተከሰተው በየትኛው ፔሪድ ነው? በኳተርነሪ ፔሪድ ቅድም ብያቸዋለሁ። ትሩ ፎልስ ያልነው ማለት ነው። ኳተርነሪ ፔሪድ ኢ ይሆናል ማለት ነው። ኢ አራተኛ ኢ። አምስተኛ እንጣሎ ላይምስቶን በየትኛው ፔሪድ ነው? በሜሶዞይክ ጁራሲክ ሜሶዞይክ ኤሪያ ውስጥ ነው ያለው። መልሳችን ሲ ይሆናል። አንደኛ ቢ፣ ሁለተኛ ዲ፣ ሶስተኛ ክላይሜት ቼንጅ ኤ፣ ክሪስታሊን ቤዝመንት ክላይሜት ቼንጅ ደግሞ በኳተርነሪ ነው ብለናል። እንጣሎ ላይምስቶን ጁራሲክ ፔሪድ ሲ ይሆናል ማለት ነው። ቀጣዩ ፓርት የፓርት 3 መልቲፕል ቾይስ አይተም ነው። ወደ 16 ጥያቄዎች አሉ በዚህ ፓርት። to the correct answer and write the letter on the answer sheet provided. የመጀመሪያው one is unique among the techniques of estimating the age of rocks ይለናል።
A. Using radioactive isotopes. B. Relating rock type and structure. C. Using superposition principle. D. Relating fossils of fauna and flora. One is unique ከምርጫዎች ውስጥ ከዴቲንግ አንጻር ለየት የሚለው የትኛው ምርጫ ነው የሚለን መልሳችን የትኛው ነው? ይሄ ነው። ኦብቪየስሊ ራዲዮሜትሪክ አይዞቶፕ ይሄን መጠቀም ምንድነው? ይሄ የአብሶሉት ወይ የራዲዮሜትሪክ ቴክኒክ የአብሶሉት ኤጅ የድንጋዮችን የአለቶችን አብሶሉት ኤጅ ለመናገር ነው የሚጠቅመን። ሌሎች ግን ቢም ሲም ቲም ከሪሌቲቭ ዴቲንግ ጋር ከዛ ቴክኒክ ጋር የተያዙ ናቸው። ስለዚህ መልሳችን ኤ ይሆናል። 2 why did it matter that tropical plant fossils were discovered in Antarctica? A. It supported the idea that there has been climate change in the past. B. It supported the idea that the continents were connected and then drifted. C. It supports the idea that people had migrated from the tropics to what is now known as Antarctica. D. It supported the idea that the southern hemisphere was once in the north and vice versa. Why did it ምንድነው ማተር የሚያደርገው ይሄ ክስተት ነው የሚለን? ኦብቪየስሊ መልሳችን ቢ ነው የሚሆነው። ምንድነው የኮንቲኔንታል ድሪፍት የማን ነበር? ቬግነር ነው። አልፍሬድ ቬግነር የእሱ መነሻ ሀሳብ የነበረው የኮንቲኔንታል ድሪፍትን ትሮፒካል ፎሲሎች በአንታርክቲካ የሚገኙ ለትልቅ ኤቪደንስ ተወስደዋል። ከጊዜ በፊት አህጉራት አንድ ሱፐር ኮንቲኔንት ወይም ተያይዘው እንደነበሩ ያሳይ ነበር። የተለያየ ክላይማቲክ ዞን መገኘት ስላላቸው ማለት ነው። አንዱ አንታርክቲካ ከዛ ውስጥ አንዷ ናት። መልሳችን ቢ ይሆናል። Which one of the following is the concern of temporal perspective in geographical studies? A. Why phenomena are located. B. How phenomena are related to one another. C. What phenomena are found where. D. The chronological pattern of phenomena. Concern temporal perspective in geographical studies. temporal perspective ምንድነው የሚሰጠን? temporal ታይም ነው ኤግዛማይን የሚያደርገው ስፔሲፊካሊ ጂኦግራፊ ላይ። ይሄ የክሮኖሎጂካል ዲላ ያለው ክሮኖሎጂካል ፓተርኖችን ኤግዛማይን እንዴት በጊዜ ሂደት የተለያዩ ክስተቶች እንደተቀየሩ እንዴት እንደተፈጠሩ ኦቨር ታይም የሚነግረን ነው ማለት ነው። መልሳችን ዲ ይሆናል። For which highland are drained outward in all directions by the distribution of Abai, Omo, and Awash? A. North Central Massif. B. The Central Highlands. C. The Bali Highlands. D. The Tigray Plateau. Which highlands are drained outward in all directions by the distribution of Abai? አራተኛ ጥያቄ ሜጀር ወተር ሼልድ ተደርጎ የሚወሰደው ከነዚህ ውስጥ በተለይ ለብሉ ናይል፣ አባይ፣ ኦሞ ሪቨር እንደ ዋና እንትን የሚወሰደው ማለት ነው ሴንትራል ሃይላንዶች ናቸው። which highland all direction የሚለው ሴንትራል ሃይላንድ። Number 5 which aspect of human environment interaction describes human depend for oxygen dependency adaptation modification and የትኛው ነው? human environment interaction የሰው ልጆች ኦክሲጅን ፍላጎታቸውን የሚገልጽ ማለት ዲፔንደንሲ ነው። የዲፔንደንት ነን በኢንቫይሮንመንታችን ለህልውናችን ለመኖር ለሰርቫይቨል የግድ አየር ያስፈልገናል። ያለ አየር የሰው ልጆች እንትን ማለት ስለማንችል ስለዚህ ከዲፔንደንሲ ጋር ነው። እነዚህም በሰፊው
ዲስከስ አድርገናል በዩኒት 1 ስንመለከት። which rocks are thicker and older in the southeastern part of Ethiopia? quaternary lava sheets, እንጣሎ limestone, upper sandstone, አዲግራት sandstone. which rock are thicker in the older south part of Ethiopia የሚለው የትኛው ነው? answer must be D, አዲግራት sandstone, the oldest እና thickest sedimentary rock ነው በሳውዘርን part of Ethiopia ነው። መልሳችን D ይሆናል። which of the following lowland is geographically located in the western physiographic which of the following lowlands is geographically located in western physiographic division but structurally belongs to the Rift Valley? A, ጊቤ ኦሞ lowland, B, ባሮ lowland, C, ተከዜ lowland, D, አባይ ድንደር lowland. which of the following ሰባተኛ ጂኦግራፊካሊ በዌስት ስትራክቸራሊ ደግሞ በሪፍት ቫሊ ሲስተም የሚገኘው ማለት ጊቤ ኦሞ lowland ነው። በኦሞ ጊቤ ትራፍ የሚገኘው ጊቤ ኦሞ lowland ነው። መልሳችን ኢ ይሆናል። among the following which is or are correctly matched with the formation period? A, Traphian lava, ይሄ ራይት አሮ ትንሽ ዶክመንት እንትንስል ፊቸር ስለሌለው ነው ያሮ የቄስት ምልክት ካም በኋላ እንዲህ አይነት ራይት አሮ ማለት የቄስት ምልክት ወደ ቀኝ ማለት ትራፒያን ላቫ ዩራሲክ ፔሪድ B, experiencing marked climatic change, quaternary period. C, Adigrat sandstone formation, Cretaceous period. D, formation of Ndalo limestone, Triassic period. The formation of the period ጋር correctly በትክክል ማች ያደረገው ነው የሚጠይቀን። ምንድነው የትኛው ነው? The answer should be B, experiencing marked climate change, quaternary period. in በተለያየም ያቸው በኳተርነሪ ፔሪድ ላይ ነው የተከሰተው። የትራፒያን ላቫ በቴሪሸሪ ነው፣ ዩራሲክ ሳይሆን ቴሪሸሪ ላይ ነው በሲ ላይ። የአዲግራት ደግሞ በዩራሲክ ነው፣ እንጣሎ ደግሞ በዩራሲክ የተከሰተው ሰው አንሳለስ ቢ ነው የሚሆነው። among the following statements which one is correct? A, Hararghe Plateau is the northwesterly extension of the southeastern highland. B, Bali Highlands separated from Sidama Highlands by Wabi Shabelle River. C, western lowlands are most extensive lowlands in Ethiopia. D, southeastern lowlands are characterized by arid climate. Among the following which are የትኛው ስቴትመንት ትክክለኛው ነው? ስቴትመንት ከነዚህ yes ዲ ነው። ሳውዝ ኢስተርን ላውላንዶች ቆላማ አካባቢዎች አሪድ ክላይሜት፣ እነዚህ የኦጋዴን አካባቢዎች ቦረና ምናምን አካባቢዎች የአሪድ ይሄ ደረቅ አካባቢዎች እና ከፊል ደረቃማ የሆነ እንትን ያላቸው በዋናነት ነው። መልሳችን ዲ ነው የሚሆነው። among the following which is or are incorrectly match ያደረገው ማለት ነው። አሁን ደግሞ ከተራራዎች አንፃር ኤ ማውንት ጋራሙለታ፣ አሁንም ይሄኛውን በራይት አሮ ነው የምትወስዱት። ሀረርጌ ፕላቶ፣ ማውንት ቱሉ ዲምቱ፣ ባሌ ሃይላንድስ፣ ሲ ማውንት ባዳ፣ ሲዳማ ሃይላንድስ፣ ዲ ማውንት ጭላሎ፣ አርሲ ሃይላንድስ። ኢንኮሬክትሊ ማች ያደረገው ስለዚህ ሶስቱ ትክክል ናቸው ማለት ነው። ኮሬክትሊ ማች ናቸው። ትክክል ያልሆነው የትኛው ነው? ኦብቪየስሊ ማውንት ባዳ፣ ማውንት ሲዳማ ሃይላንድ የሚለው ትክክለኛ ሮንግ ይሆናል ማለት ነው። ማውንት ባዳ በአርሲ ሃይላንዶች ነው እንጂ በሲዳማ ሃይላንዶች አይደለም። ሌሎች
ትክክል ናቸው። 11 which of the following geographical approaches is most appropriate for the study of interaction between biophysical and socio-economic phenomena in a particular area ነው የሚለን። A regional approach, B tropical approach, C systematic approach, D thematic approach. Which most appropriate for the study of interaction between biophysical and socio-economic phenomena in particular area. ስለዚህ ሳንዲያ መልሳችን የሚሆነው የትኛው አፕሮች ነው? ኦብቪየስሊ ኤ ሪጂናል አፕሮች ነው። ሪጂናል አፕሮች ምንጊዜም ትኩረት የሚያደርገው የተለያዩ ኮምፕሌክስ የሆኑ እንትኖችን ኢንተራክሽኖችን ሁሉንም ፊዚካልም ሂውማንም ፌኖሜናዎችን እንትኖችን ቫሪያብሎችን በሆነ ፓርቲኩላር ወይ ስፔሲፊክ በሆነ ኤሪያ ላይ ወይም ሪጅን ላይ ያጠናል ማለት። ስለዚህ መልሳችን ሪጂናል አፕሮች ነው። 12 which geological event is correctly arranged from its youngest to oldest in chronological order? በchronological order ከyoungest ወደ oldest ስንሄድ አዲግራስ ሳንድስቶን አሁንም ራይት አሮ ናት እችኛዋ እንደ ራይት አሮ ነው የምትወስዱት። ከዛ እንጣሎ ላይምስቶን ከዛ ራይት አሮ አለ አፐር ሳንድስቶን። ቢ እንጣሎ ላይምስቶን አዲግራስ ሳንድስቶን አፐር ሳንድስቶን። ሲ አፐር ሳንድስቶን እንጣሎ ላይምስቶን አዲግራስ ሳንድስቶን። ዲ እንጣሎ ላይምስቶን አፐር ሳንድስቶን አዲግራስ ሳንድስቶን። ክሮኖሎጂካሊ ከያንገስት ወደ ኦልደስት ነው የተጠየቅነው። ስለዚህ መጀመሪያ ክሪታሺየስ ላይ ነው። አፐር ሳንድስቶን ክሪታሺየስ ነው። እሺ ከዛ በኋላ እንጣሎ ነው። ከዛ አዲግራት ነው የሚከተለው። ሰው አፐር ሳንድስቶን ሲ ነው ማለት አፐር ሳንድስቶን እንጣሎ ላይምስቶን አዲግራት ሳንድስቶን ሲ ትክክለኛ መልስ ነው። 13 platinum has been mined in Ethiopia mainly in one of the following area. በየትኛው አካባቢ ነው? በዋነኛነት አንሶላ፣ ኤርታሌ፣ ይብዶ፣ ዳሎል ሶሪ በየትኛው አካባቢ ነው? platinum has been mined in Ethiopia mainly in one of the areas. በየትኛው አካባቢ ነው? ይብዶ ወደ ምዕራብ ኢትዮጵያ ማለት ነው። ወደ ምዕራብ ኢትዮጵያ ምዕራብ ወደ ወለጋ አካባቢ በፕላቲኒየም ማይኒንግ በጣም የሚታወቅ ይብዶ። which of the following statement is true about አዲግራስ ሳንድስቶን? ስለ አዲግራስ ሳንድስቶን ትክክል የሆነው it was formed on top of the እንጣሎ limestone. It was formed during the Cretaceous period. C it is the oldest sedimentary rock in Ethiopia. D it is the youngest and the thinnest in the southeast part of Ethiopia. ጆን ትራቦ ስለ አዲግራስ ሳንድስቶን ትክክለኛ የሆነው ከእነዚህ ምርጫዎች ውስጥ ሲ ነው። the oldest sedimentary rock in Ethiopia. አዲግራስ ሳንድስቶን is the oldest sedimentary በኢትዮጵያ በጂንሱ መልሳችን ሲ ይሆናል። 15 relative location is advantages for Ethiopia except A sharing with fixed neighboring countries. B geopolitical strategy to the rest of the world. C proximity to the Middle East. D lies within GMT+3 with time zone. እንግዲህ እዚህ ጋር የተጠየቅነው የሪሌቲቭ ሎኬሽን አድቫንቴጆች ነው። ከነዚህ ውስጥ ኤክሰፕት ይለናል። ስለዚህ 15ኛ ጥያቄ መልስ የሚሆነው GMT+3 ነው። GMT ምክንያቱም GMT ከሎንግቲጁድ ወይም የአብሶሉት ሎኬሽን ነው የሚገልጽልን። ሌሎች ግን ፕሮክሲሚቲ ቱ ሚድል ኢስት ቢም ላይ ያለው ኤም ላይ ያለው ከሪሌቲቭ ሎኬሽን አድቫንቴጆችን ነው የሚሰጠን። ስለዚህ መልሳችን ዲ ይሆናል። 16 which alternative shows the correct sequence of major geological events from the very distant past to close to the present in Horn of Africa? sequence major geological eventዎችን ከድሮ ከጥንቱ ለአሁን የቀረበ በሆርን ኦፍ አፍሪካ ያለውን
ቅደም ተከተል ነው። regression elements, volcanic cone mountain formation of underground sandstone, penipulation, denudation, transgression, basement rock formation, deposition, pluvial rain. so ኦኬ በቁጥር ነው ያስቀመጠው። ይሄን ቁጥር ተሰጣላችሁ ማለት ነው። አንደኛ regression 1 2 3 እያለን ቁጥር እንሰጣለን። 1 2 3 4 5 6 transgression 6 ይሆናል። regression 1 ይሆናል ማለት ነው። ከዛ በኋላ ደግሞ ይሄ 7 8 9 ቤዝመንት ሮክ 7 ይሆናል። ከ7 እስከ 9 ቀጣዩ ፔጅ ላይ ነው ያለው። regression 1 ነው። እኛ ቀድመን እስቲ እንትን ለማስቀመጥ እንሞክር። ምንድነው ሜጀር ጂኦሎጂካል ከድሮ ወደ አሁኑ እንትን ስንል obviously basement formation የመጀመሪያው ነው። እሺ 7 ነው አይደል ያለው? እየቀነስን እንሄዳለን። በ7 የጀመረ የለም። በ7 የጀመሩ ሁለት አሉ ኤ እና ሲ። ቀጥሎ ያሉት ቀጥሎ ካሉት penipulation እና denudation አለ 5 ማለት ነው። penipulation denudation እሺ 7 እና 5 ይላል። 6 transgression ነው የሚቀጥለው of course 6 ከዛ በኋላ transgression 6 ይመጣል። 4 ነው ቀጥሎ ያለው። 4 ምንድነው the formation of underground yes ከtransgression በኋላ transformation of አሁን እዚህ ጋር የሚለያዩት ምን ሲ እና ኤ እና ሲ ኤ 2 ነው የሚለው ከአዲግራት ፎርሜሽን በኋላ የሚመጣው 2 ወይስ 1 ከአዲግራት ከሪግሬሽን እና ኢመንስ ላቫ obviously regression ስለዚህ 1 የሚለው ይሆናል ማለት ነው። ከ4 ቀጥሎ 1 yes ሲ ነው የሚሆነው ማለት ነው። ከዛ በኋላ 2 ነው የሚመጣው ኢመንስ ላቫ ፍሎ አለ። ከዛ በኋላ 3 volcanic cone mountain formation። ስለዚህ መልሳችን the best answer must be C ይሆናል ማለት ነው። ከኦልዱ ወደ ፕሬዘንቱ ስንመጣ ከፓስት ወደ ፕሬዘንት ስንመጣ ማለት ነው። አራተኛው ፓርት አይ ቲንክ የመጨረሻው ፓርት የሾርት አንሰር ጥያቄዎች ናቸው። instruction give short and precise answer አጭር እና precise more accurate የሚሆን መልስ ስጡ ነው ሚለን። መጀመሪያ 17ኛ write down the main structural effect of Rift Valley የሚባሉ write down the main structural effect of Rift Valley እንግዲህ የstructural effect የኢትዮጵያ ሪፍት ቫሊን ለሁለት ቦታ ተከፍሏል አይደለ? የዌስተርን እና ሳውዝ ባይመጣጠኑም እኩል ባይሆኑም በሪፍት ቫሊ አማካኝነት የዌስተርን እና ሳውዝ ኢስተርን ሃይላንድ እንትኖች ተፈጥረዋል። ሜን ስትራክቸር ኢፌክቱ የሪፍት ቫሊ በኢትዮጵያ ላይ የምዕራብና የደቡብ ምስራቅ የምንለውን ሃይላንድ ፈጥሯል ለሁለት ቦታ ከፍሎ ማለት ነው። ሌላው ብላንክ አር 18ኛ ብላንክ አር ዲፖዚትስ ኦን ፎርመር ሌክ ቤድስ ኤንድ ስዋምፒ ዲፕሬሽንስ ብላንክ አር ዲፖዚትስ ለዚህ መልስ ጥያቄ ትክክለኛ መልስ የሚሆነው ማነው? ላኩስትሪን ዲፖዚቶች። ላኩስትሪን ዲፖዚት የምንላቸው በእነዚህ በሲልትና ክላይ እነዚህ ሀይቆች አካባቢ ያሉ የነሱ አኩሙሌሽን አማካኝነት ነው የሚፈጠረው በኳተርናሪ ፕሉቪያል ፔሪድ ላይ በኳተርናሪ ፔሪድ። ስለዚህ መልሳችን ላኩስትሪን ዲፖዚትን ጥያቄ ብዙ ጊዜ አይቻለሁ። ሌሎችም ጥያቄዎች ላይ አይ ቲንክ
አይቻለሁ ይመስለኛል። በደንብ ልትጠየቅ ትችላለች። ላኮስትሪን ዲፖዚት ያዟት። 19ኛ the widest part of the Rift Valley in Ethiopia is found in widest part የኢትዮጵያ ሪፍት ቫሊ የሚገኘው የትኛው ነው? አፋር ወይ አፋር ትሪያንግል ነው። የአፋር ትሪያንግል ከዚህ በፊትም ሌላ ጥያቄ ስንሰራ አይተናል። በዛ አካባቢ እንደ ጃንክሽን ነው የሚሆነው የሪፍት ሲስተሞችን እንደ ጃንክሽን ነው። ምክንያቱም የኢትዮጵያ ሪፍት አለ በዚህ በኩል፣ እዛ ከቀይ ባህር የሬድ ሲ ሪፍት አለ፣ በዛ በኩል ደግሞ የኤደን ባህረ ሰላጤ ሪፍት አለ። ለሶስቱ ጃንክሽን ነው የአፋር ዲፕሬሽን ወይ የአፋር ትሪያንግል እንትን የሚለን። መልሳችን አፋር ትሪያንግል ነው ለ19ኛ። 20ኛ ለጥያቄያችን ደግሞ 30ኛ የሚሆነው write the major geological process and the resulting landforms created in Cenozoic era ነው። ሴኖዞይክ ኤራ ላይ የተፈጠሩ ሜጀር ጂኦሎጂካል ፕሮሰሶች እና ሪዛልታቸውን ጻፉ ነው የሚለን። እንግዲህ ብዙ ነገሮች ተፈጥሯል በሴኖዞይክ ኤራ ላይ። በዋነኛነት የሚጠቀሱት የአፕሊፍት ኦፍ አረቦ ኢትዮጵያን ላንድ ማስ በዋነኛነት የሚጠቀስ ነው። የተለያዩ ቮልካኒክ ኢራፕሽኖች ነበሩ። በዛ ምክንያት የተለያዩ ማውንተኖች ምናምን ተፈጥሯል። ፎልቲንግ ሪፍቲንግ ምናምን ነበር በሰፊው ይሄ የሚታወቀው። ጊዜ ጋር ግን ጂኦሎጂካል ፕሮሰሶችን ብቻም ሳይሆን የተፈጠሩትን ሪዛልታቸው ምን እንዳመጡም ነው የሚለው። ጂኦሎጂካል እና ሪዛልታቸውን ላንድፎርም በእነዚህ ምክንያት ሪፍት ቫሊ ሲስተም ተፈጥሯል ኢትዮጵያ ላይ። የሪፍት ቫሊ ሲስተም ተፈጥሯል። ቮልካኒክ ማውንተኖች፣ ፕላቶዎች፣ እነዚህ የሰሜን ባሌ፣ አርሲ ምናምን ማውንተን ብንላቸው እና ትልልቅ ፕላቶዎች ተፈጥሯል። በዚህ አማካኝነት ሀይቆች ተፈጥሯል በሪፍት ቫሊ፣ የሪፍት ቫሊ ሀይቆች ምናምን እነዚህ አይነት ነገሮች ተፈጥሯል። ሪዛልት በዛ አማካኝነት ማለት ነው። አጠቃላይ የባህር ዳር ዩኒቨርሲቲ ጥያቄዎች ይህንን ይመስል ነበር። ጥያቄ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮውን ላይክ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ፒዲኤፉን ደግሞ ቴሌግራም ላይ ታገኛላችሁ። ኮሜንት ባለው የቴሌግራም ሴክሽን ላይ። ኔክስት እንገናኛለን። ባይ ባይ።